እስራኤላውያን ፍልስጤሞችን ለመፍጀት ጋዛን እና ሌሎች የፍልስጤም ከተሞችን ደግሞ ዶጋመድ አድርገው ወደ ፍርስራሽነት ለመቀየር ሐማስ ኦክቶበር 7 ቀን የፈጸመውን ጥቃት እንደ ምክንያትነት ያቀርባሉ። አንዳንድ የእስራኤል ባለስልጣናትና የፖለቲካ አዋቂዎች ግን ከዚህ የኦክቶበር 7ቱ ጥቃት ጀርባ የኔታንያሁ እጅ አለበት ይላሉ። የእስራኤል ጠቅላይ ሚኒስቴሩ ቤንያሚን ኔታንያሁ በበኩላቸው እኔ ከደሙ ንጹሕ ነኝ ማለታቸውን ቀጥለዋል። እውን እስራኤላውያኑን አስደንግጦ የነበረው የኦክቶበር 7ቱ ጥቃት በምን መልኩ ተፈጸመ? ይዘቱስ ምን ይመስል ነበር? Well, Netanyahu released a redacted 55-page response to the state controller. He seemed to deflect the blame towards the security establishment, including his then defense chief, the army and intel agency Shin Bet. Netanyahu also blamed Israel's withdrawals from Lebanon and Gaza for the attack. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ሐማስ ኦክቶበር 7 ቀን እስራኤል ላይ ፈጽሞት ስለነበረው ጥቃትና ከጥቃቱ ጋር ተያይዞ ስለተነሱ በርካታ ጉዳዮች እናወጋችኋለን። ጥቅምት 7 ቀን 2023 እስራኤላውያን ፍጹም የማይረሱት የምሬት ታሪክ ሁሌም በቁጭትና በጥልቀት በሐዘን የሚያስታውሱት ዕለት ነው። ይህ ዕለት ከ78 ዓመት በፊት ናዚዎች በርካታ ሚሊዮን እስራኤላውያን ላይ ዘግናኝ ጭፍጨፋ ያደረጉበት ነው ሲል ታሪክ ይናገራል። እስራኤል ይህን አይሁድ በመሆናቸው ብቻ በማንነታቸው ምክንያት የደረሰባቸውን የዘር ማጥፋት ወንጀል በ1948 ሀገር ሆና እንደገና ከተመሰረተችበት ዓመት አንስቶ ብሔራዊ የሐዘን ቀን በማድረግ በየዓመቱ የምትዘክረውና ሰማዕታቱን የምታስታውስ ሲሆን ዘንድሮም ለ75ኛ ጊዜ ታስቦ ውሏል። የእስራኤል መንግሥት በናዚ ጭፍጨፋ የደረሰውን በደል በሐዘን ብቻ አስቦ አልተቀመጠም ነበር። ይልቁንም በዘር ማጥፋት ወንጀሉ ተሳትፈው ነበር ያለቻቸውን የቀድሞ የናዚ አባላትን ከሁሉም የዓለም ክፍሎች እያሳደደች ለፍርድ ያቀረበች ሲሆን ከናዚ ሥርዓት ጋር ግንኙነት ያላቸው ቃላቶችንም ሆነ ምልክቶችን በዓለም አቀፍ ደረጃ ወንጀል እንዲሆኑ ማሳገድ ችላለች። ከዚህ በተጨማሪ ጸረ እስራኤል የሆኑ አመለካከቶችም በዓለም ደረጃ ከናዚ የሚያስመድቡ እንዲሆኑ ተደርጓል። ለእስራኤል መንግሥትም ሆነ ለእስራኤላውያን የናዚዎች የጭካኔ ድርጊት በመጠቃትና በቁጭት መንፈስ አንገታቸውን ያስደፋ ቢሆንም በዛው ልክ እስራኤልን በሁሉም ዘርፍ ጠንካራ የሆነችና ለሕዝቦቿ ደህንነት ከምንም በላይ ቅድሚያ የምትሰጠው ጉዳይ እንዲሆን አድርጓል። ሀገሪቷ በርካታ የቅድመ ጥንቃቄ ጦርነቶችን ለማድረግም ምክንያቷ ሆኗል። እስራኤል ለደህንነቴ ያስፈልጉኛል ያለቻቸውን አካባቢዎችን ከጎረቤት ሀገሮቿ በኃይል በመንጠቅ ይዛ ዛሬም ድረስ ቀጥላለች። እስራኤል እንደ ሀገር በኖረችባቸው 80 ዓመታት ውስጥ ከወታደራዊ አቅሟ ይበልጥ የምትታወቀው በመረጃና በደህንነት አቅሟ ነው። የእስራኤል መከላከያ ሰራዊት በተደጋጋሚ ከደህንነቱ ክፍል በሚደርሱት መረጃዎች ላይ በመንተራስ ባህር የተሻገረ እርምጃዎችን ሲወስድ ቆይቷል። ለዚህም ነበር ጥቅምት 7 ቀን 2023 የእስራኤል ጓዳ ድረስ ዘልቆ በገባ ኃይል እልቂት መድረሱ ሲሰማ እስራኤልን በሚያውቋትም ሆነ በማያውቋት አካላት ዘንድ ከሐዘንና ድንጋጤ የበለጠ ጉዳዩን ያለማመንና ፍጹም ሊሆን አይችልም የሚለው አስተያየት ሲሰጥ የነበረው። ሁኔታው በተጨባጭ ከተከሰተ በኋላ ደግሞ በእስራኤል ውስጥም ሆነ ከውጭ ሀገራት የተለያዩ አስተያየቶች መጉረፍ ጀምረው ነበር። በተለይ የጥቃቱ ስፋትና ዘግናኝነት አጀንዳው እንዲግል ያደረገ ሲሆን ጥቃቱን የፈጸመው ቡድን እስራኤል አፍንጫ ስር የሚንቀሳቀሰውና በየትኛውም አጋጣሚ ጥቃት ለመፈጸም የማያመነታ ነው ተብሏል። በእስራኤል የደህንነት ተቋም ቀን ከሌት ክትትል የሚደረግበት ሐማስ መሆኑ እስራኤላውያንን እንደገና አንገታቸውን ያስደፋና በመንግስታቸው ላይ የነበራቸውን እምነትና መመካት እንዲመረምሩ ያደረገ ነው። የሐማስ ቡድን በጥቅምት 7 ማለዳ ወደ እስራኤል ግዛት በመዝለቅ በዓል በማክበር ላይ የነበሩ ሰላማዊ ሰዎች ላይ ጥቃት በማድረስ
በርካታ ንጹሃንን የገደለ ሲሆን የመከላከያ ካምፕን አጥቅተውም በርካታ ወታደሮችን ገለው ሌሎችን ደግሞ አግተው ወስደዋል። የእስራኤል ሕዝብ በዚህ ደረጃ እልቂት ሲደርስበት ከናዚ ጭፍጨፋ በኋላ የመጀመሪያው ሲሆን የእስራኤል ድንበር ተደፍሮ ዜጎች ሳያልቁ በርካታ ቁጥር ያላቸው ወታደሮች ሲገደሉና ጥቃት ያደረሱት ደግሞ ሰዎችንም አግተው ሲያመልጡ የመጀመሪያው ነበር። በወቅቱ ሐማስ 1200 ሰዎችን የገደለ ሲሆን ከእነዚህ ውስጥ ወደ 200 የሚጠጉት የእስራኤል ወታደሮች ነበሩ። ሐማስ ሲያደርስ የነበረውን ጥቃት ልብ በሚሰብር መልኩ በማኅበራዊ ሚዲያ በቀጥታ ሲተላለፍ የነበረ ሲሆን ወደ 250 የሚጠጉ እስራኤላውያንንም አግቶ ሲወስድ ታይቷል። ይህ ንቁ በተባለው የእስራኤል ደህንነት ተቋም ፊትና ጠንካራ በሚባለው በአገሪቷ መከላከያ ዓይን ስር የተፈጸመ ብሔራዊ ውርደት በሕዝቡ ዘንድ ከፍተኛ ቁጣን የቀሰቀሰና የኔታንያሁን መንግሥት በተጠያቂነት የፈረጀ ነበር። በወቅቱ በበርካታ የሙስና ወንጀሎች ፍርድ ቤት ይመላለሱ የነበሩት ኔታንያሁ በመንገጫገጭ ላይ የነበረውን የሥልጣን መንበራቸውን ለማጽናት ሐማስን በእጅ አዙር በኳታር በኩል በገንዘብ ይደግፉ ነበር እየተባለ ከሚቀርብባቸው ክስም አንጻር የጥቅምት ሰባቱንም እልቂት በተመሳሳይ ለፖለቲካ ትርፍ ተጠቅመውበታል ተብሎ ነበር። ጠቅላይ ሚኒስትር ኔታንያሁ የሚቀርብባቸውን ክስ ከማጣጣላቸው ባለፈ ለጉዳዩ በቀጥታ መልስ ሳይሰጡና ጉዳዩን የሚያጣራ ገለልተኛ ኮሚቴ ይቋቋም የሚለውን ውትወታቸውን ችላ በማለት የበቀል እርምጃ ወደ መውሰድ በመግባት ጋዛ ላይ ጦርነት በመክፈት 3 ዓመታት የፈጀና በ70 ሺዎች የሚቆጠሩ የጋዛ ነዋሪዎችን የቀጠፈ ጦርነትን አድርገው ጋዛን ፍጹም ፍርስራሽ አድርገዋል። ከዛ ሁሉ እልቂት በኋላ በትራምፕ አማካኝነት የሰላም ስምምነት ተደርጎ ሁሉም የእስራኤል ታጋቾች የተመለሱ ቢሆንም መጠቃቱን ለመቀልበስም ሆነ ታጋቾችን ለማስመለስ በሚለው ዙሪያ ጥያቄው እንደቀጠለ ባለበት ወቅት ጠቅላይ ሚኒስትር ኔታንያሁ ክኔሴት በሚል በሚታወቀው ፓርላማ ፊት ቀርበው ለጥቅምት ሰባቱ እልቂት ተጠያቂ ናቸው ያሏቸውን አካላት በስም በመጥቀስ ከክስተቱ በኋላ ለመጀመሪያ ጊዜ ዝምታቸውን ሰብረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የካቲት 5 ቀን 2026 የጥቅምት ሰባቱን ጥቃት የሚመለከቱና የእስራኤልን ስትራቴጂካዊ አይነ ስውርነት ቁልጭ አድርገው ያሳዩ ናቸው የተባሉ የመረጃና የደህንነት ዶክመንቶችን ይፋ አድርገው ነበር። An Israeli Prime Minister Benjamin Netanyahu has denied responsibility for failure to stop the October 7th attack. While Netanyahu released a redacted 55-page response to the state controller, he seemed to deflect the blame towards the security establishment, including his. ኔታንያሁ የአገሪቱ ሕግ በሚደነግገው መልኩ የጥቅምት ሰባቱ እልቂት መርማሪ ኮሚሽን በፌዴራሉ ፍርድ ቤት ይቋቋም በሚል ከተቀናቃኝ ፓርቲ የፓርላማ አባላትና የታጋች ቤተሰቦች በኩል ሲቀርብ የነበረውን ውትወታ የፌዴራል ፍርድ ቤቱ ገለልተኛ አይደለም፣ መንግስትን የማዘዝ ስልጣንም የለውም በሚል ምክንያት ሳይቀበሉት ቆይተው ነበር። ከወራት በፊት አጣሪ ኮሚሽኑ በምን መልኩ ይዋቀር ለሚለው የራሳቸውን ዕቅድ በፓርላማ አቅርበው የነበረ ቢሆንም ዕቅዳቸው የሚፈለገውን ያህል ድምፅ ባለማግኘቱ ውድቅ ሆኖ ነበር። የደህንነት መረጃውን በፓርላማ ለተቋቋመው የመከላከያና የውጭ ጉዳዮች ኮሚቴ ያቀረቡት ከነዚህ ተመርጠው ከቀረቡ ወሳኝ ዶክመንቶች ውስጥ የተወሰኑትን በንባብ ለኮሚቴው ያቀረቡ ሲሆን ከየካቲት 2023 ጀምሮ እልቂቱ ከመድረሱ 1 ሰዓት በፊት ጀምሮ የነበሩ የመረጃ ሪፖርቶችንና የስጋት ግምገማዎችን የያዙ ነበሩ። በወቅቱ የእስራኤልን የሀገር ውስጥና የድንበር ደህንነት ክፍል እንዲሁም መከላከያውን በቀጥታ ተጠያቂ የሚያደርጉ ጭብጦችን በዶክመንቱ ተዘርዝረዋል። ኔታንያሁ ከዓመት በፊት ለጥቅምት ሰባቱ ጥቃት የጠቅላይ ሚኒስቴሩንም ሆነ የደህንነቱ ጉድለት ነበረበት በማለት በግላቸው ኃላፊነቱን እንደሚወስዱ መግለጻቸውን ተከትሎ የመከላከያ ሚኒስቴሩ ከኃላፊነታቸው አንስተዋቸው ነበር።
በወቅቱ ከስልጣን የተነሱበትን ምክንያት ግን ሳይጠቅሱ ቀርተዋል። እንደ ጠቅላይ ሚኒስቴሩ አስተያየት በተለይ ጥቃቱ ከመድረሱ ከ10 ቀናት በፊት በወርሃ መስከረምና ጥቃቱ ከመድረሱ ከአንድ ቀን በፊት በተለይ ደግሞ ከአንድ ሰዓት ቀደም ብሎ በሐማስ በኩል ግልጽ የሆነ የማጥቃት ዝግጅትና የእስራኤልን የመከላከያ አጥር በጣጥሶ ለመግባት የሚያስችል አቅምን የመገንባት ተግባር ተስተውሎ ነበር። ከመከላከያ ሚኒስቴርና ከድንበር ደህንነቱ ክፍል የተገኙ መረጃዎችን በራሳቸው ግምገማ አስጊ አይደሉም ብለው በመወሰን ችላ ያሏቸው ብቻ ሳይሆን ወደ ጠቅላይ ሚኒስቴሩ ቢሮ ሳያቀርቧቸው የቀሩ በመሆኑ የስጋቱን ክብደት ጠቅላይ ሚኒስቴሩ እንዳይረዱ ዕድሉን ነፍጓቸው አሳዛኙ የጥቅምት 7 እልቂት ሊፈጸም ችሏል ብለዋል። የመከላከያና የውጭ ጉዳዮች ኮሚቴ ተመርጠው ከቀረቡለት ጉዳዮች ውስጥ በተለይም መስከረም 27 በወታደራዊ ደህንነት ከፍተኛ መኮንኖች ለጠቅላይ ሚኒስትር ኔታንያሁ የቀረበው የደህንነት ግምገማ ሪፖርት አንዱ ሲሆን ሪፖርቱ በቀደመው የእስራኤል የደህንነት ኤጀንሲ ዳይሬክተር ሮን ባር ተገምግሞ የተዘጋጀና በተወካዮች አማካኝነት ለኔታንያሁ ቀርቦ ነበር። የሐማስ ኃይሎች የጋዛን ኢኮኖሚ ለማሻሻል ካላቸው ፍላጎት አንጻር እስራኤል ላይ ቀጣይነት ያለው ጫና ከመፍጠር በዘለለ ወደ ተለየ ግጭት የመግባት ፍላጎት የላቸውም፣ መርሃቸውም ይህንኑ ያገናዘበ ነው የሚል ሲሆን ዳይሬክተሩ በግምገማቸው ሐማስ የእስራኤልን ጠንካራ በቀል ስለሚያውቅ ወደ ለየለት ጦርነት መግባት አይፈልግም፣ አሁን ባለው ግማሽ እርካታ መቀጠል ይፈልጋል በማለት ይደመድማሉ። በዛው ዶክመንት ውስጥ የተጠቀሱት የቀድሞ መከላከያ ሚኒስቴር ዮኤቭ ጋላንት ደግሞ ሐማስ ዘላቂ የሆነ ሰላም ማምጣት የሚያስችሉ ሁኔታዎች እንዲመቻቹ ይፈልጋል፣ የኔ ምክረ ሐሳብን በዛው መንገድ መግፋትና የረጅም ጊዜ ጸጥታን በቀጠናው የሚያሰፍኑ ሁኔታዎችን ማመቻቸት ነው ብለዋል። የእሳቸው ግምገማም ሐማስ ጦርነት አይፈልግም የሚል ነበር። በወቅቱ ከጠቅላይ ሚኒስቴሩ ጽሕፈት ቤት የመከላከያ ደህንነት ክፍል ወጥቶ የነበረው ሪፖርትም ከዚህ የሚለይ አልነበረም። በጥቅምት 3 እንዲሁም ከ7 ወራት በፊት የነበሩ የቅኝት መረጃዎች ሐማስ ራሱን እያደራጀና የድንበር አጥሩን ለመጣስ ኃይሉን እያጠናከረ እንደነበር የሚያሳዩ ቢሆንም የተቋማቱ ግምገማ ግን የሐማስ የመጀመሪያዋ ሮኬት ከመተኮሷና የሐማስ ታጣቂዎች በገፍ አጥሩን ጥሰው ከመግባታቸው ከአንድ ሰዓት በፊት የመከላከያ ሚኒስቴሩ በድንበር አጥሩ ዙሪያ ቅኝት አድርገው ነበር የሚለው የኔታንያሁ ዶክመንትና ሐማስ ሰፋ ያለ ዘመቻ የማድረግ ዕድሉ አነስተኛ መሆኑን በመጥቀስ ነበር ወደዛ ድምዳሜ የገቡት። በተለይ የደህንነት መረጃ ባለማግኘታቸው እዚህ ድምዳሜ ላይ እንዲደርሱ ምክንያት ሆኗቸዋል። በመሆኑም ጥቃቱ በደረሰበት ማለዳ የመከላከያ ኃይሉ መጠነኛ ዝግጅት ብቻ እንዲያደርግ ተነግሮት የነበረ ከመሆኑ በላይ ሐማስን በማደስ በህቡ እንዲንቀሳቀሱ ተሰማርተው ነበር ያሉት ጠቅላይ ሚኒስትር ኔታንያሁ በተለይ ከአንድ ቀን በፊት የነበረውን ሪፖርት ዶክመንቱ የተሟላ እንዲሆን አካተትኩኝ እንጂ ለጠቅላይ ሚኒስትር ጽሕፈት ቤት እንዲደርስ አልተደረገም በማለት ነበር ከደሙ ንጹሕ ነኝ ያሉት። የጥቅምት 7ቱን እልቂት እንዲመረምር የተቋቋመው ይህ ኮሚቴ ከከፍተኛው የፌዴራል ፍርድ ቤት በተቃራኒ ስልጣኑ ውስን በመሆኑ ከተወሰኑ ዶክመንቶች በስተቀር የመመልከት ዕድል ስለማይኖረው የኔታንያሁን ፍላጎት ከማሳካት የዘለለ ምንም ፋይዳ የለውም በማለት የቀድሞውን የመከላከያ ሚኒስቴሩን የቀድሞ የእስራኤል ጠቅላይ ሚኒስቴርን ጨምሮ በርካቶች ድምፃቸውን በቁጣ እያሰሙ ነበር። ጠቅላይ ሚኒስቴሩንም ተጠያቂ አድርገዋል። የእስራኤል ዋና አቃቢ ሕግ ኔታንያሁ ከፓርቲ ወገንተኝነት የጸዳና በከፍተኛው ፍርድ ቤት የተቋቋመ አጣሪ ኮሚሽን እንዳይቋቋም ሲጥሩ የነበሩት ቅድሚያ ለጋዛው ጦርነት የሚኖረውን ትኩረት እንዳይከፋፈል በማለትና የታገቱት ዜጎችን የማስለቀቁ ሂደት ቅድሚያ ይሰጠው በሚል ምክንያት ነበር። አሁን የመጨረሻው ታጋች ወደ ሀገሩ ገብቷል። ጦርነቱም ተጠናቋል። ስለዚህ በሁሉም ዜጎች የፖለቲካ ፓርቲዎችና በተቋማት ተአማኝነት ያለውና የትኛውንም አካል ለምስክርነት መጥራት እንዲሁም የትኛውንም ምስጢራዊ ዶክመንት የመመርመር ስልጣን በሕገ መንግሥቱ የተሰጠው አጣሪ ኮሚሽኑ በፍጥነት ተቋቁሞ
ወደ ሥራ መግባት አለበት። ፍርድ ቤቱ መንግሥትን የማዘዝ ሥልጣን ባይኖረውም መንግሥት የኮሚሽኑን መቋቋም የሚቃወምበትን ምክንያት የመመርመርና አስፈላጊ ሲሆንም ውድቅ የማድረግ ሥልጣንም ሆነ ኃላፊነት አለበት ብለዋል። የኔታንያሁን የምስክርነት ዶክመንት መለቀቁን ተከትሎ የቀድሞ መከላከያ ሚኒስቴር ዮአቭ ጋላንት በፓርላማ ውስጥ የተቀናቃኝ ፓርቲ አባል የሆኑት ሌፒድ ተመሳሳይ አስተያየቶችን ራሳቸው በአካል ተገኝተው ካሰባሰቧቸው መረጃዎች ጋር አጣቅሰው የተናገሩ ሲሆን ኔታንያሁ በሚያሳፍር መልኩ የተቀነጫጨቡ ሪፖርቶችን የያዙ ዶክመንቶችን በራሱ ባቋቋመው አጣሪ ኮሚቴ ፊት ቀርቦ እውነቱን ሲያጣጥም ተመልክተነዋል። ኔታንያሁ በተጨባጭ ካለው ሀቅ ሙሉ በሙሉ ተቃራኒ የሆነ ሪፖርትን በማቅረብ በአደባባይ ዋሽቷልም ብለዋል። ኔታንያሁ ከሚለው በተቃራኒ እስከ ጥቅምት 7 ድረስ ባሉት ጊዜያት በተደጋጋሚ ግልጽና ቅርብ የሆኑ የደህንነት አደጋዎች ተጋርጠው እንደነበሩ ብናቀርብለትም ሐማስ ግጭት ሳይሆን የረጅም ጊዜ ሰላም ነው የሚፈልገው በማለት ሲያጣጥል ቆይቷል። ጠቅላይ ሚኒስቴሩ ከተቃዋሚ ፓርቲ አባላት ጭምር ሳይቀር የሚደርሱትን መረጃዎች እያጣጣለ ሕዝቡን ለእልቂት ዳርጓል። በእስራኤሉ ቻናል 7 ቀርበው ምስክርነታቸውን የሰጡ የመከላከያ አባላት እንደሚሉትም ጥቃቱ በደረሰ ዕለት ፓትሮል እንዳያደርጉ የተከለከሉት ጥቃቱ የተፈጸመው መንግሥት ማስረጃ ስላልነበረው ነው እንዲባል ነው። እውነቱ ግን ያ ሳይሆን ሆን ተብሎ ነው ብለው ይገልጻሉ። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።